አይዞ ልወጣ ነው እየሰማሽ። ወይኔ ተረጋጊ ተረጋ። ጆ ለይሳቅ ደውሉለት እስኪ አንዳችሁ። ኧረ እያመጣው ነው። እሺ ቶሎ በሉ። እግዚአብሔርን እንዳትመችላት እያመጣው ነው። አንቺ ዝም በይ ተረጋጊ። በሩ ላይ የሆነ ነገር አስደግፊ። ወይስ እየደወሉ ነው? እነ ሳራ መሲ እየደወሉ ነው። ልጁ እኮ ስሜ በሩን አስደግፊው በሆነ ነገር በሩን። ሰላም ሰላም ቤተሰብ እንዴት አደራችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ትረፍ ያላት ነፍስ እግዚአብሔር ይመስገን። እህታችን ተርፋለች። ምን እንደተመኘው ታውቃላችሁ? ምን አለበት ሁሉንም አረብ ሀገር በተለይ ጆርዳን እንደዚህ መተባበር ብኖር የእውነት እግዚአብሔር ይስጣችሁ። እኔ ሌላ ምንም አልልም። እቺ እህታችን እንግዲህ እቺ ምስኪን ሰው እኮ ያለ ቀኑ አይሞትም። የእውነት ቪዲዮ በጣም ረጅም ነው ባስገባው ማለት ነው። በሩን በመዶሻ እየቀጠቀጡ ምናምን ማለት ነው። እንግዲህ ምንድነው እሱ ወርቅ ሰርቃለች፣ ወርቅ ሰርቀሻል ብለዋት ወርቅና 5000 ነው እንደዛ ማለት ነው። እና በጣም የሚገርመው ነገር የእውነት እንኳን ብትሰርቁ እንኳን ለምን ፖሊስ አላመጡም? ለምን ማለት ተባብሮ ይቺ ምስኪን ልጅ ምንም ባላደረገችው ነገር ማለት ነው። እና ምንድነው ተሰባስቦ ሲቀጠቅጧት ነበረ። ከዛ ሮጣ ሽንት ቤት ውስጥ ገብታ ሽንት ቤቱን ቆልፋ እንግዲህ አጋጣሚ ነው ድረሱልኝ ብላ እነ ሳራ ብዙ ናቸው ላይ ስትጮው ምናምን ነገር ቤቷ ድረስ በመሄድ ብቻ እኔ እግዚአብሔር ይስጣችሁ የእውነት እንግዲህ ልገለዋት ጥቂት ነው የተረፈችው እቺ ልጅ። እንግዲህ በሩን እየቀጠቀጡ እንግዲህ ቢያገኙት አይደለም እኔ እንጃ በጥርስ እንኳን የሚበሏት ይመስለኛልና እንዴት እንደሚቀጠቅጡ በመዶሻ ምናምን ነገር ምን አለበት ማለት ሁሉንም አረብ ሀገር በተለይ ጆርዳን ማለት ነው በየቤቱ ስንት ስቃይ ያለ የእውነት የ7 የ8 ወር ደሞዝ ተከልክለው ደሞዝ ብር እንኳን ስሉ የሚደበደቡ ልጆች አሉ። እንግዲህ የለፉበት ልፋታቸው ገንዘብ ስሉ የሚቀጠቀጡ አሉ። ማርያምን ነው የምላቸውና ምን አለበት እንደዛ አይነት መተባበር ሁሉንም አረብ ሀገር በኖረ የእውነት እህቶቻችን በየቤቱ አይሰቃዩም፣ ተስፋ እየቆረጡ ራሳቸውንም አያጠፉም ነበርና ብቻ እግዚአብሔር ይመስገን እህታችን እንግዲህ ባለችበት ድረስ በመሄድ ፖሊስ ይዘው ሄዶ እንግዲህ በህይወት በሰላም ምንም ሳትሆን ወጣለች ማለት ነው። እግዚአብሔር ይመስገን። ሁላችሁም እግዚአብሔር ይስጣችሁ የእውነት የዚች ምስኪን ልጅ ህይወት ያተረፋችሁ እናንተ ህይወታችሁ ይባረክ። ሌላ እኔ ምንም አልልም። ማለት እዚህ ጆርዳን የሆነ ኮሚኒቲ ቆይቷል ልቋቋም ነው እንደዚህ ማለት በየቤቱ እንደዛ ችግር ላይ ያለባቸው ልጆች ሚደርስ ኮሚኒቲ ተቋቁሞ አልቋል ሲባል ነበርና ምን አለበት ወደ ስራ ብገቡና በየቤቱ የሚሰቃዩትን ልጆች ህይወታቸውን ብታተርፉ ምን አለበት? እዚህ ጆርዳን ውስጥ ምንም አይነት የሚደርስላችሁ ሰው የለምና እባካችሁን ማለት ለምንድን ነው ወደ ስራ ያልገባን? የነዚህ ምስኪን እንባ ምን አለበት ብታብሱና ኤምባሲ የለም ቆንጽላም የለም ማለት ይቻላል። የለም ማለት እኔ ቆንጽላም የለም እኔ አለ ብዬ አላወራ። ምክንያቱም ምንም አይነት ለሰው እየደረሱ አይደሉምና የእውነት ዱባዮች ይለያሉ። ሁሌ ያለውና የሰው ለሰው አንደኛ ናቸው። እዛ የሚሰቃዩ ልጆች አንደኛ ናቸው የሚደርሱትና የሆነ ጊዜም እንደዚሁ ነው ላይ ማለት ነው። ልጅቷን ልገላዋት ስል ቤት ድረስ ፖሊስ ሄዶ አሰሪዎቹ ሳይቀሩ ነው በፖሊስ የተያዙትና የእውነት ብቻ እግዚአብሔር ይጠብቀን። ሌላ ምለው ነገር የለም። እግዚአብሔር ይጠብቃችሁ። ሁሉንም አረብ ሀገር እንደዚህ መተባበር በኖረ ብዬ ተመኘው የእውነት በቃ የሆነ ሰው ልጅ እኮ ያለ ቀኑ አይሞትም። እቺ ልጅ የእውነት ያን ተሰባስበው ሲቀጠቅጧት መሬት ላይ እየጎተቱኛለች እገሏት ነበረ። ግን በቃ ያለ ቀናችሁ አትሞቱምና እግዚአብሔር ይመስገን። እቺ ምስኪን ልጅ ፈጣሪ ስላተረፋት እኔ በጣም ደስ ብሎኛል። እና በጣም ነው የሚዘገንናችሁ ስትጮሁ ምናምን በሩ ሲጮህ እኔ የገደሏት በቃ መቼ ገደሏት ነፍሷ መቻ ወጣ ብሎ ብቻ የሆነ
ጭንቅንቅ ነው የምላችሁ። እሷ እዛ ስትጮህ ማለት ነው። በቃ ከመቼ መቼ ገብቶ ገደሏት እያልኩ እኔም ረጅም ሰዓት ነበረና ሲሰማ የነበረውና እግዚአብሔር ይመስገን ትለያላችሁ። እነ ሳራ እነ ቤጂስቶን ብቻ ብዙ ናችሁ። ወንዶችም ነበሩ አበሾች ማለት ነው። እግዚአብሔር ይስጣችሁ እውነት ቤተሰቦቻችሁን ጤናችሁ ፈጣሪ ሙሉ ብቻ 1000 ዓመት ኖሩ። እኔ ምንም አልልም። እግዚአብሔር ይስጣችሁ። እንደዚህ በመተባበር ለእህቶቻችን ስለምትደርሱ እግዚአብሔር እድሜና ጤና ይስጣችሁ። ሌላ ምንም አልልም። ብቻ በቃን ይበለን። ስደት እንደው የእውነት እንጃ ብቻ የተሻለ ነገር አምጥቶ ማን ሰደድበት ዘመን ይምጣ ነው የምለው። ይሄ ሁሉ ማጣት ነው አይደለ? ይሄ ሁሉ ግፍ የሚደርስብን ብቻ እግዚአብሔር ይጠብቀን። ማን ሰደድበት የሰው ፊት ማናይበት ዘመን ይምጣልን እላለሁ። እህቶቼ ፈጣሪ ይጠብቃችሁ። የእውነት ሳትቀደሙ ነው መቅደም ያለባችሁና ብዙ ጊዜ በቃ አረቦቹ አንዴ ሳትነኩ ማለት ሳትደበደቡ ነው የሆነ አካላችሁ ከጎደለ በኋላ ከሞታችሁ በኋላ ምንም አይመጣምና አሁን እየተደበደባችሁ እዚህም ጆርዳን ውስጥ ሁሌ ነው የምትደበድበኝ፣ ሁሌ በጥፊ ተመታኛለች፣ አንድ ቀን ጸጥ ነው የምትሉት እና በቃ ለፖሊስ ሂዱ ማለት የሰው ነፍስ አላጠፋችሁ፣ ምን አስፈራችሁ? ህጋዊ ሆኜ መጥቼ እንደዚህ ደሞዝ ተከልክዬ ምናምን ለፖሊስ ሄዳችሁ ተናገሩ። የእውነት አትፍሩ እና ማለት ምክንያቱም አቤት የምትሉ ሰው የለማ። ቢሮ ጭራሽ አንዳንድ ቢሮ እየቀጠቀጡ ነው መልሰው ወደዛው የሚመልሳቸው። ስንት የሚደበደቡ አሉ። ቢሮ ሄዶ ማለት ነው ለምን መጣሽ እያሉ እየቀጠቀጡ። አንደኛው ልጅማ በቃ በእንትን በጫማ መቶኝ ማጸኔ ውስጥ አለች፣ ደም ሁሉ ይፈሰኛል ያለች ልጅ አለች ማለት ነው። ቢሮ ሄዳ ማለት ነው። እኛ እኮ የእውነት ዘመናዊ ባህርነት ነው እየተገዛን ያለ ነውና ብቻ ያሳዝናል። እንዲህም ስላለ ወደ ፖሊስ ሂዱ፣ ወደ ቢሮም አትሂዱ፣ ምንም አይመጣም። የእውነት ቢያንስ ለማንም አያደላም እዚህ ያለ ህግ ማለት ነው። ህጋዊ ሆኜ ነው የመጣሁት፣ እንደዚህ እየቀጠቀጡኝ ነው፣ ደሞዝ ተከልክያለሁ ብላችሁ ተናገሩ። ሳትቀደሙ መቅደም ነው ያለባችሁና የእውነት እና ከተደበደባችሁ ምንም ከዚህ በላይ ምንድን ነው የምትጠብቁት? በየቀኑ በተለይ የምትደበድባችሁ ከሆነ የሆነ ቀን ልትገላችሁ ትችላለችና እባካችሁን ዝም አትበሉ። ወደ ፖሊስ ሂዱ፣ ወደ ህግ ሂዱ እህቶቼ። ሳትቀደሙ ነው መቅደም ያለባችሁ። ገንዘብ ምን አባቱ ጥላችሁ ውጡ። ሄዳችሁ ለፖሊስ እጃችሁ ስጡ። እንዴ ብር እኮ ነገ ሰርታችሁ ታገኛላችሁ። አሁን የአንድ ልጅ ትላንትናም ሰርቻለሁ። የ5 የ6 ወር ጥሎ የሚወጡ አሉ። ለምን? ነፍሳቸው ስለሚፈልጉ በቃ ሰርቶ ያገኛሉ። ብር እኮ ታገኛላችሁ። ነፍሳችሁን ግን እንደ ቀልድ የሆነ በጥፊ የሆነ ነገር ብትሞቱ ምንም አይመጣም። እና እባካችሁን እህቶቼ ሳትቀደሙ ቅደሙ። ቀድማችሁ ጥላችሁ ውጡ። የሚደበድባችሁ ከሆነ የሆነ ቀን እንደተለመደ ይደበድቧችሁና ነፍሳችሁ ነው የሚያልፈው። እና እባካችሁን እየተደበደባችሁ አትኖሩ። ሄዳችሁ ለፖሊስ ተናገሩ። በተረፈ ደግሞ ፈጣሪ ይጠብቃችሁ። ፈጣሪ ከእናንተ ጋር ይሁን። ሌላ ምን ይባላል? ብቻ የሆነ የተሻለ ነገር አምጥቶ ማን ሰደድበት ፈጣሪ ከሰው ቤት ያውጣን። ከሰው ፊት ከሰው ቤት ይሄ ሁሉ ማጣት ነው አይደለ? የሰው ፊት የሚያሳየን ብቻ ያሳዝናል። በጣም ልቤን የበላችኝ እቺ ልጅ ማለት ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ህይወቷም ስለተረፈ ያተረፈቻችሁም ደግሞ እግዚአብሔር ለቅንነታችሁ መልካምነታችሁ ፈጣሪ ክፈል። ሌላ ምንም አልልም እህቶቼ። ወዳችኋለሁ ሁላችሁም በያላችሁበት ዓለም ዳርቻ ፈጣሪ ጠብቃችሁ። መልካም ጊዜ፣ መልካም ቆይታ። ቻው